አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። የመዳም ቀሞችዬ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ብያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ ውዶችዬ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበል። የመዳም ቀሞች፣ የመዳም ጩኸት፣ የመዳም ስራ፣ የመዳም ልጆች እንዲዘዋችኋል ደህና ይዘዋችኋል። አልሐምዱሊላህ እኛ ጋር ሁሉ ሰላም ነው። ሀገር ሰላም ነው። አትሰቡ፣ አትጨናነቁ። ቤተሰብ እንዴት ይሆናል ምናምን እያላችሁ አትሰቡ። ወላሂ እናንተ ብቻ ደህና ሁኑ። ቤተሰብ ሁሉም ሀገር ጋር ይመጣ ሀገር ጋር ይታሰባል ማለት እናንተ ብቻ ደህና ሁኑ። እንግዲህ በያላችሁበት ሰላማችሁ ይብዛ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስቲ አበረታቱ። ኧረ አበረታቱ። ተወዱት እየተው እንደው ልለምናችሁ ማለት ነው። እሱም ከየለመና ከየሌለውም ልለምናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። ሼር የደረሳችሁ ልጆች እንደው ባካችሁ ልለምናችሁ እንደው ልለምናችሁ በምትወዳ በእናታችሁ በቃ በእናታችሁ ከእናቱ የበለጠ እንግዲህ ማንንም አይወድም። እናቱን የማይወድ የለም በዚህ ዓለም ላይ ማለት ነው። በዚህ ዓለም ላይ ውድ ስጦታችን እናታችን ነው እና የፈርኒቸር ዕቃ አሳይን ምናምን ብላችሁኛል። ኢንሻአላህ ነገ አሳያችኋለሁ። ወይ ጀማል አብዱ ጋር ወይ ደግሞ እና አህመድ ጋር ሄድና ጀማል አብዱ ጋር ነው በጣም ሰፋ ያለው እንትና ሁሉም አቀስታ ፈርኒቸር ሞልቷል፣ ግን እነ ጀማል አብዱ ጋር ነውና በጣም ሰፋ ያለ ነገር ያለው ኢንሻአላህ ጀማል አብዱ ጋር ሄጄ ነገ ቀርጬ አሳያችኋለሁ ማለት ነው። ብዙዎቻችሁ የፈርኒቸር ዕቃ አሳይን ምናምን ብላችሁኛል። አሳያችኋለሁ ኢንሻአላህ ማለት ነው። ነገ ሳይበልና ነገ አሳያችኋለሁ ማለት ነው። ዛሬ ሁላር ነበረ ፀሐይ ሆነና ደግሞ እንግዲህ አመጣብኝ ማለት ዛሬ ቅዳሜ ነው ገበያ ነው ዛሬ ትላላችሁና ለዛ ነው ማለት ነው እንጂ ዛሬ ላሳያችሁ አቅጄ ነበር ግን አልተሳካልኝም። እና ደግሞ የብዙዎቻችሁ እህቶቼ ለምንድን ነው የምትሰደጂው? ቤት እያለሽ ዕቃ እያለሽ የቤት ዕቃ ሟልተሽ ቤት እያለሽ ለምን ትሰደዳላችሁ ብላችሁኛል። ጥሩ ጥያቄ ነው፣ ወላሂ ጥሩ ጥያቄ ነው። እና አሁን በነገራችን ላይ ቤተሰብ ራሱ ወላሂ እንዴት አይፈልጉም። በቃ ሁላችሁም እናቴ ብትሏት እናቴ በተለይ ከናቀል ባለ ይጠብቅሽ ብላችሁ ዱአ አድርጉልኝ እንደ ሁላችሁንም ማለት ነው። እናቴ በጣም ያዘነችብኝ ወላሂ እንዴት አትፈልግም። እዚሁ ወልጄ እዚሁ በቃ መታቀፍ ነው የምትፈልገው እሷ ማለት ነው። ይሄ ደግሞ በቃ ሜድን የመረጥኩ ማለት ነው። እንግዲህ አላህ ቃል ርዝቅ ከተጠራ ሄዳለሁ። ርዝቅሽም ደግሞ አልጠራም ካለኝ አልሐምዱሊላህ ኖራለሁ በዚሁ ባለኝ ነገር ካብቃቅቼ ማለት ነውና ቤት በነገራችን ላይ እኔ ቤት አለኝ። ቤቱ የራስሽ አይደለም እንደብላችሁ ያው የራሴ ቤት ነው አልሐምዱሊላህ። እንግዲህ ያው ያለ ትንሽዬ የምትወጣ አልሐምዱሊላህ ይበቃኛል ለኔ ማለት ነው። ዋናው ኢማን ነው ብላችሁኛል። አዎ ትልቁ ነገር ኢማን ነው። ኢማን ከሌለክ ከባድ ነው ወላሂ። ኢማን ከሌላችሁ ምን ቤት ሙሉ ወርቅ ቢኖር ኢማን ከሌለ ያው የለም ነው ማለት ነውና አሁን ለምሳሌ የቤት ዕቃ አለኝ ልበል ቤት አለኝ ልበል እንዴ የቤት ዕቃ ቤት ምን ያደርግልኛል እንዴ? ቤቱን የመሸስ እንትን ብዬ እንትን አልለው መሰለን እናንተ ወይ ያስፈልጋችኋል ብዙ ነገር አለ። በነገራችን ደግሞ ብዙ መያዝ ለምዳችሁ እንደገና ደግሞ ትንሽ እስኪሆንባችሁ እንዴት እንደምትሆኑ ጭንቅላት መስራት እየቻላችሁ እንዴት ምናምን ብላችሁ ካስባላችሁ እና ደግሞ አሁን እኔ ለመቅረት ራሱ እያሰብኩ ነበር ማለት ነው። ማለት ደግሞ ወደሽ እየጨረስኩበት በጣም ብዙ ብር ነው ወላሂ ወደ 50 ሺህ ብር ይጠጋ ምንም አልቀረው ማለት እንዴት አሁን ያን 50 ሺህ ብር ሁሉ ካስከሽው እንዴት እቀራለሁ? 2 ዓመት ሰርቼ ልምጣ ወላ ቻናልን ከበረታቱኝ እና ዩቲዩብ ይከፍለኛል ልቅር እስቲ ንገሪ ማለት ነው። ወላሂ እስቲ እንደው ንገሪ። እኔ ራሱ ግራ ገባኝ። ወላሂ ሰው ራሱ ለምን እንደያለሽ የኔ መስለ ቤት የኔ መስለ ግቢ ጥለሽ ይለኛል። ወላሂ አንዳንዴ አላህ ልሞት ይሆን እንደ ይላል። ወላሂ ለኔ ጊዜ ይርዘል የሆነ ልጅ ደግሞ እንደዚህ ካስሯል ማለት ነው። የኔ መስለ ቤት ጥለሽ የኛ ሀገር ሰው ደግሞ አቡዳ ነው። የኔ መስለ ቤት ጥለሽ የኔ መስለ ግቢ ጥለሽ ብለውት ከዛ እንደገና ሱብሃንአላህ 300 ሺህ ብር ሆኖ ከስር ብሎ መጣ። አልሐምዱሊላህ እንኳንም በህይወቱ አልሆነ ማለት ነው። አንድ ነገር ማለት ገንዘብ ነው ወላሂ። ገንዘብ ይሄዳል ይመጣል እንዳታስቡ። በራሱ ጊዜ ይመጣል በራሱ ጊዜ ይሄዳል። ትልቁ ኒዕማ ደግሞ አፊያ ነው። አላህ አፊያችን ይስጠምራችሁ ዱአ አድርጉ ብቻ ማለት ነው። እና እኔም በጣም ቀታም ታታው ራሱ ወላሂ ለመሄድም ለመኖርም የሆነ የቆሬ ውሃ ታውቃላችሁ በቃ እንደዛ ነው ውልል ያልኩት ማለት ነውና እኔ ግን አናቴ ራሱ እዛ በቃ በጣም ጓደኞች ታመጣለች ጓደኞች ካስመከረኛለች በቃ ሀታ ምን በነገራችን ላይ አቀስታ ካሁን በኋላ ወላሂ አቀስታ አልኖርም። ኧረ በቃኝ ወደ ሰፋ ወዳለ ከተማ እንጂ ተከራይችን ቢሆን ትንሽዬም ገበያ ይዤ እኖራለሁ እንጂ በነገራችን ላይ ከተማ አደግ ካለ ከተማ ብትኖሩ ማለት ነው በትንሽዬ ነገር አንቸራቸራችሁ ትኖራላችሁ ማለት ነው። አቀስታ ግን ዞም ብለያ ነው። አቀስታ ወላሂ የሀብታም መኖሪያ ነው። ምክንያቱም ፏ ብላችሁ ያላችሁን በቃ ወጣ እያደረጋችሁ ዝም ብላችሁ ትኖራላችሁ ማለት ነው። ግን ሰርቶ ማበቅ ግን ከባድ ነው ማለት
እንደዛ ስላችሁ ደግሞ እኔ ለእናንተ አይደለም ሀገራችሁ እንዳገቡ አይደለም። ሀገራችሁ ግቡ። የሰው ልጅ እኮ እንደ ጎረቤቱ ነው እንጂ እንደ ቤቱ ነው እንጂ እንደ ጎረቤቱ ማን ያድራል እንዴ? ወላሂ ማንም አያድርም እኮ አይቃኔ ሰው